እንዴት ናችሁልን? ተመልሰናል። እንደተለመደ ሁሌም በቆንጆ ቆንጆ ድራማዎች እንደምንመጣ ታውቃላችሁ። እናንተም ግን ሰብስክራይብ እያደረጋችሁ ማበረታታችሁን አትርሱ። ይህንንም አሪፍ ፊልም ላይክ እያደረጋችሁ ተጋብዞልን። ፊልሙ ሲጀምር ሜ የምትባል በፍረቷ ከትምህርት ቤት ጓደኞቿ ብዙ ጥላቻ የሚደርስባት ልጅ እናያለን። ከችግሯ ለመላቀቅ በማሰብም የወፈርኩት እኮ ፈልጌ አይደለም በሽታ ስላለብኝ ነው ብላ ተዋሻቸዋለች። ልጆቹ ማዝነውላት እንደ ጓደኛ ሆነው ቢቆዩም እንደ ዋሸቻቸው ሲያውቁ ግን ነገሩ ይባባስና ትምህርት ቤቷን ለቃ ትወጣለች። ከአመታት በኋላ ምፍረቷን ቀነሳ ወደ ኮሌጇ ስትሄድም የምትወደውን ደራሲ መጽሐፍ ይዛ ራሷ እንድትለወጥ ስለረዳት ታመሰግነዋለች። እንደገባችም የሆነች ልጅ ችግር ውስጥ ሆና ታይና ውየኔ ውድ አንቺን እኮ ነው ስፈልግሽ ነበረው ብላ ታስመልጣታለች። እንደ አጋጣሚ ሆኖም ከልጅቷ ጋራ አንድ ዶርም ውስጥ ይመደባሉ። ልጅቷም ለምስጋና እንዲሆናት ብላ ቸኮሌት ስትሰጣት ከዚህ በፊት ማንም አድርጎላት ስለማያውቅ ደስ ይላታል። ልጅቷ መጽሐፉን ስታየበም አድናቂው ነሽ እንዴ? ከኛ ጋር እንደሚማር ሰምቻለሁ፣ ግን ትክክለኛ ስሙ ስለማይጠቀም ማን እንደሆነ ማወቅ አልቻልኩም። እውነት ከሆነ እኔ ከየትም ብዬ አገኘዋለሁ። ጸሐፊ የሆነው ሊ የሚባለው ልጅ ማናጀሩ ጠራውና ቆይ ለምንድነው መጽሐፍ ያቆምከው? ሌላ ድርሰት የማትለቅ ከሆነ እንከስራለን እኮ ያንዲው እንደማልፈቅድም አንተ ካልተስማማ በኮምፒውተር እንሰራዋለን። ጭራሽ እኔን ስራ ስሜት አልባ በሆነ ኮምፒውተር ለመተካት እያሰባችሁ ነው? በጣም ያሳፍራል ብሎ ጥሏት ሲወጣሜ እንዴት ነህ? የደራሲው ጸሐፊ ነኝ። ማናጀሩን ማናገር ፈልጌ ነበር። ቢሮዋን ታውቀዋለህ ስትለው ውሸቷ እንደሆነ ስለሚያውቅ ጥሏት ሄዳል። ወዲያው ግን ዚዮ የሚባል ልጅ ማናጀሯን ገብቶ ሲያዋራ ታየውና ደራሲው እሱ ስለመስራት ደስ ይላታል። ስትወጣም ሊንን ታገኘውና እንዳዘነ ስላየችም አንተ ጸሐፊ ነህ? ድርሰት ስላልታወቀ ነው የተከፋኸው? ብዙም አትዘን። ሁሉም ታዋቂ የሚሆኑት እኮ ከብዙ ልፋት በኋላ ነው። የኔ አለቃም ብዙ ከሰራ በኋላ ነው የተሳካለት ስትለው በድጋሚ እየዋሸችው ስለሆነ ተናደው የአንቺ ምክር አያስፈልገኝም አጨበርባሪ ስላጠላው ትሄዳለች። እሱም ይስላትና ውሸታም ብሎ ይጽፍበታል። ሜ ወደ ዶርማ ስትመለስም ዶርማቸው ውስጥ የገባችው ሶስተኛዋ ልጅ ከዚሁ ጋር እያወራች ታገኛትና ልታስታውቃት ቃል ስለገባችላት ደስ ይላታል። በነጋታውን ፌስቲቫል ተዘጋጅቶ ሜ ከጓደኛዋ ጋር ትሄድና የጽሁፍ ክለቡ ሊዘጋ መሆኑን ሲሰሙ ያዝናሉ። ሜን በልጅነቷ ሲያስቸግራት የነበረውና ጓደኛዋንን በር ላይ ያስቆማት የነበረው ዱርዬ ልጅም ክለቡን በስሩ ለማድረግ ሲሞክር ሲያዩትም ይናደዳሉ። ወዲያው ግን የሊን ጓደኛ ይደርስና ክለቡን ላንተ ለመስጠት አይጠበቅብንም፣ ስፖንሰር አግኝተናል፣ ስለዚህ አይዘጋ ማለት ነው። በጣም እኮ ነው የምትገርሙኝ። የእናንተን የጅል ታሪክ ማን ያነብና ነው ስፖንሰር ያገኛችሁት? ሲሊን ተናደው ጥን ያስነሳና ይበጣበጣሉ። ሜም ታስቆማቸውና እኔ ታዋቂዋ ጸሐፊ ረዳት ነኝ፣ እሱ እንደሚረዳን እርግጠኛ ነኝ፣ ስለዚህ ክለቡ መዘጋት አይጠበቅበትም ስትል ዱርዬው ተከታዮቹን ሰብስቦ ይመጣል። ክፍል እንደገቡ ማስተማሪው ሊንን በሱ ቦታ ተክቶት እንዲያስተምራቸው ይመደበዋል። ሜ ስልኳን እየጎረጎረች የሚይዛትና ምንም እንዳልሰማቸው ገምተው ይጠይቃትም ሁሉንም ነገር በትክክል መልሳ ታስገርመዋለች። ይህንንም ልጆቹ ቀርጸው ይለቁትና በጣም ታዋቂ ትሆናለች። ስትወጣም ደራሲውን ለማግኘት ሄድና ዚዮን ሳይሆን ሊንን ታገኘዋለች። እሱም ዚዮን ፈልገሽ ከሆነ የለም። እሺ በቃ። ወይኔ ሰማዩ እንዴት ነው የሚያምረው! ድርሰቶቹ ላይ ያለው ምስል ነው የሚመስለው። ያንን ያህል የምታደንቂው ከሆነ ለምን ስለሱ አንዳንድ ጥያቄዎችን አልጠይቅሽም? ደስ ይለኛል ትለውና ወደ ውሸት ማጣሪያው ይዘዋት ሄዳል። ሁሌም ነው የምታዋሽው አይደለ? ድሮ አዎ፣ ግን ድርሰቶቹ ማንበብ ከጀመርኩኝ በኋላ ተቀይሬያለሁ። ሁሉንም ነገር በጥሩ አይን እንዳይረድቶኛል። ለምንድነው አሁንም የምታደንቂው? ታዋቂነቱ እኮ እንደ ድሮ አይደለም። አውቃለሁ፣ ግን ደግሞ የተሻለ ነገር ሰርቶ እንደሚመለስም አምናለሁ። ማናጀሩን ሲያገኛትም የዓለም አቀፍ ውድድር ላይ እንዲሳተፍ ትጠይቀዋለች። ወደ ክለቡ ሲመለስም ሰው ስላነሳቸው ሜን እንዳካተቷት ቢያውቅም ምንም እንዳልመሰለው ያስመስላል። ሌሎቹ አባላትም ስለ ክለባቸው ታሪክ ያስረዷትና ሌላ አባላት እንደሚያስፈልጋቸው ሲነግሯትም ምንም እንዳታስቡ፣ አዲስ አባልም ሆነ ሀሳብ እኔ ይዤ መምጣት እችላለሁ ስትላቸው እያለቀሱ ደግፈዋታል። ወደዚሁ ጋር ሄዳም የደራሲው ጸሐፊ ነኝ ብዬ ስለዋሸው ከፋ እንዴ? አይ ለጥሩ ነገር ስላሰብሽው ምንም ብትዋሽ ችግር ያለው አይመስለኝም። ወደ አባላቱ ተመልሳ ያላትን አዲስ ሀሳብ ስትነግራቸው የሊን ጓደኛ የሚወዳት ልጅ አብራ እንደምትመጣ ሲያውቅ ወዲያውኑ ይስማማል። ይህንም ቢቢላቸውም ሁሉም አንድ ላይ ሆነው ወንበሩን እየነቀነቁ ሲያስቸግሩት ምርጫ ስለሌለው ይስማማል። በቀጣዩ ቀንም ሁሉም ለመዝናናትና ክለባቸውን ለማስተዋወቅ ወደ ዳርቻው ሄዱና የልብ ምታቸውን የሚለካ ሰዓት ያደርጋሉ። ማታ ላይም ጓደኛቸው የሚወዳትን ልጅ እንዳየ ሰዓቱ ይበራና ያጋልጠዋል። እሱ ምንም ሳያፈር ልጅቷን ለማናገር ይሄዳል። ዚዮና ሊንም ስለ ጥናታቸው እያወሩ ሜይዌብ ሆና ስትመጣ ያዩትና ሁለቱም ፈዛው ይቀራሉ። ድራማ ክበብ ያሉት ልጆችም ስራቸውን ለሁሉም ያቀርባሉ። ከእነሱ ጋር የምትሰራው ሊንን የምትወደው ልጅም አይኑን ከሜሌ ማንሳት እንዳቃተው ስታይ በጣም ትቀናለች። ዚዮ መዝናናታቸው እንዲቀጥሉ ይናገርና ከሜ ጋር ሲቀመጥም ፍቅር ይዞ ያውቃል እንዴ? ማለት የምትወዳት ልጅ ስታይ ልብህ ይመታል ስትለው እሷን እየወደዳት ስለመጣ ሰዓቱ መብራት ይጀምራል። እንዳይታወቅበት ለማድረግም ሸፍኖ ይዘውና ጥሩ ስሜት አልሰማኝም፣ መታጠቢያ ቤት ሄጄ እመጣለሁ ብሎ ያመልጣታል። ሊን ብቻውን መሆኑን ያየችው የምትወደው ልጅም ልታናግረው ብትሞክርም ሜ ላይ ያፈጠጠ ግን ትኩረት ሳይሰጣት ይቀራል።
ከሜ ጋር የሚማር ልጅ ስልኳን ስጠይቃት ሰማና ተናዶ እንዲርቃት ያደርገዋል። ፊት ለፊቷ ተቀምጦም ፍቅር ይዞ ያውቃል? ያው እኔ መቼም ታውቀዋለህ፣ ደራሲው ነው። አንተስ እንደኔ የምትወደው ሰው የለህም ስትለው እሱም የሚወዳት ስለነበረ የልብ ምቱ መጨመር ይጀምራል። ጓደኛቸውም የሚወዳት ልጅ ፊት ሰዓቱ እያዋረደው መስሎ ስትሰማው አውቆ ጅስ ውስጥ ይከተዋል። ትንሽ ቆይተውም ጥንድ ጥንድ ሆነው እንዲሮጡ እግራቸው አንድ ላይ ይታሰርና ሊን ከሜ ጋር ይደርሰዋል። ከዚህ በፊት ግን ሮጠሽ ታውቂያለሽ? ምንም አትፍራ፣ የደራሲውን ፊርማ ለማግኘት ብዬ ረጅም ርቀት ራሱ ሮጬ አውቃለሁ፣ ተማመንብኝ ብትልም ፊሽካው እንደተነፋ ግን በአፍጢሟ ትተከላለች። አይኗን ስትገልጥም ራሷን ሆስፒታል ውስጥ ታገኘዋለች። እጇን እንደታሸገ ስታይ መጮኋን ትጀምራለች። አጠገቧ የነበረው ሊንም መጋረጃውን ይከፍተውና ምንድን የሚያስጮህሽ? የተፈጠረው ችግር በቂ አይመስልሽም? የእኔንም እግር እኮ ነው የሰበርሽው። በጣም ይቅርታ፣ ተሽሎን ስወጣ እንደምጋብዝህ ቃል ገባለሁ። ጠዋት ላይ መነሳት እንዳልቻለ ታይና እኔን መደገፍ ትችላለህ፣ ራሴ የፈጠርኩትን ችግር ራሴ ፈታዋለሁ ስትለው ጸጉሯን እየጎተተ ይዘዋት ይወጣል። እናቱ ደውላለትም ስራ ስላለባት እንደማትመጣ ስትነግረው ይናደዳል። ወደ ክፍላቸው ሲመለሱም በላሁን ደግሞ አንተ እንደበላ እርዳኝ ብትለው ሙሉን ሙዛፋ ውስጥ ከቶት ይተዋታል። ዚሁም በተፈጠረው ነገር ምክንያት የተናደደው አስተማሪያቸው ሲጮህበት ዝም ብሎ ይሰማዋል። ሜም እንደለመደችው ምግብ እንዲያዝላትና ብርቱካን እንዲልጥላት እየጠየቀችው ሊንን ታሰለችዋለች። ምግባቸው ሲመጣም እኔን ማጉርሰኝ እንጂ ብቻህን ነው የምትበላው? በዛ ላይ ብዙ አልበላም እኮ፣ ፍረት መጨመር አልፈልግም። ብትጨምሪ ምንም ችግር የለውም እኮ፣ ዋናው ጤነኛ መሆንሽ ነው ስላት ተገርማ ታየዋለች። ወዲያው ግን የምትወደው ልጅ ለሱ የሚሆን ምግብ ይዛለት ትመጣለች። እሱም እኔ እንኳን እየበላሁ ነው፣ ባይሆን ለሱ አስጫት ስታጉርሳትም በጣም ነው የሚጣፍጠው፣ ያገባይ ሰው ግን እድለኛ ነው የሚሆነው ትልና በነፃነት እንዲያወሩ አስባ የተኛች ታስመስላለች። ከእንቅልፏ ስትነቃም ሊንን ታየውና ስለ ውበቱ እያሰበች ማፍጠጧን ትጀምራለች። ጓደኛው እንደመጣም አስተማሪዎቹ በፓርቲው ስለተናደዱ ክለባቸው ምንም አባል እንዳይቀበል አግደውታል ሲላቸው እዚሁ ይሰማና ጥፋተኝነት ስለተሰማው ሳይገባ ይመለሳል። ሜም ተስፋ መቁረጥ እንደሌለባቸው የሚናገሩን ጽሑፍ አስባ ምንም አትጨነቁ፣ ደጋግመን ከሞከርን ምንም ነገር ማሳካት እንደምንችል እርግጠኛ ነኝ ትልና ታበረታታቸዋለች። ሊንክ ሆስፒታል እንደበጣም ቀጥታ ወደ ክለቡ ሄድና ቦርዱ ላይ የሆነ ነገር ይጻፋል። በጠዋትም ታዋቂው ደራሲ ሊመለስ እንደሆነ በየቦታው ይወራል። ሊንም ይህንን እንድታይ ብሎ ሜል ለመቀስቀስ ቢሞክርም አልሰማ ስላለችው የምታደንቀው ደራሲ አዲስ ነገር ለቋል ይላትና ዘላ ትነሳለች። ሌላ ድርሰት ሊለቅ መሆኑን ስታውቀን በደስታ አልጋው ላይ መዝለል ትጀምራለች። አባላቱ በሙሉም ቦርዱ ላይ የተጻፈውን ካዩ በኋላ ሊመለስ መሆኑን ስላረጋገጡ ደስ ይላቸዋል። ተማሪዎቹም ዜናውን ከሰሙ በኋላ ወደ ክለቡ መምጣት ይጀምራሉ። ዱርዬው ግን በድጋሚ ችግር ለመፍጠር ሄድና አባላቸው ስላልሞላ ቦታውን እንዲለቁ ሊያስገድዳቸው ሲሞክር ጓደኛቸው የጎደለችውን አባል ይዘዋት ሄድና ይድናቸዋል። ቦታውን በማስጠበቃቸውም ደስ ብሏቸው ይዘላሉ። ሊም ብቻውን ሲሆንም ለማናጀሩ ይደውላትና ለምንድነው እኔን ሳትጠይቂ እንደምመለስ የተናገርሽው ግን ብሎ ጭሁባታል። ሜም አሁንም ድረስ ደራሲው ዚዮ ነው ብላ ስላሰበች ልታመሰግነው ራት ጋብዘዋለች። በጣም ነው የማመሰግነው፣ በአንተ ምክንያት ነው ክለባችን ብዙ አባል ያገኘው። ግን እኮ የምታደንቀው ደራሲን አይደለሁም፣ የምሬን ነው መኝኝ ቢላትም ችግር ላለመፍጠር ስለመሰላት ሳታምነው ትቀራለች። እጇን ስለታመመችም ሊያጎርሳት ሲል ሊንኪት እንደመጣ ሳይታወቅ ይጎርሰውና ያውን የምግሬን ታምሜ የለ ብሎ ያሳብባል። ሆስፒታል ሄደውም እግሩ ደህና መሆኑ ቢነገረውም ከእሷ ጋር መቆየት ስለፈለገ እንዳይፈታ ያደርገዋል። እሷም እጇን ማንቀሳቀስ በመቻሏ ደስ ብሏ ስትወጣ ታየውና ታዝናለች። አየሽ ደል ስራሽን፣ በአንቺ ምክንያት ነው እንደዚህ ሆንኩት፣ እስኪ ሻሌን ድረስ ልትረጅኝ ይገባል ይልና እንደለመደው ጸጉሯን ይዞ ላይብረሪ ይወስዳታል። በያሁን መጽሐፍ ይዘሽልኝ ነይ ብሎ ስልካትም የምትወደው ልጅ ታየውና አጠገቡ ትቀመጣለች። ሜ መጽሐፉን ሰጥታው ለትንሽ ጊዜ ከሰው ጋር ቆይ፣ የማረገው ነገር ስላለኝ እኔ ልሂድ። ምንድነው የምታረገው? ክላስ እንደሌለሽ አውቃለሁ እኮ። የለኝም ግን ላጠና ስለፈለኩ ነው ብላ ታመልጠዋለች። ብዙም ሳይቆይ እሱም ስልክ ይደወለትና ይወጣል። ልጅቷም ኮሌጅ ውስጥ እንደገባች እንዴት ሊን ከሚያስቸግሯት ልጆች እንዳዳናትና ከዛ ጊዜ ጀምሮም እንደወደደችው ታስታውሳለች። እና ሊንም የጥናት ርዕሳቸውን መምረጥ ስላልቻሉ አስተማሪያቸው ቆጣቸዋል። ማታ ላይ ሜት ቀጥረውና ለእግሩ የሚሆን ባህላዊ መድኃኒት ሰጠዋለች። ወደ ክፍሉ ገብቶ የሚውደዳት አይውደዳት ለማጣራት ይሞክራል። በነጋታውን በድጋሚ መድኃኒት ይዛ ብትጠብቀውም በትክክል እየተራመደ እንደሆነ ታየውና አንተ እያሸፍክብኝ ነበር እንደ ይህንን ሁሉ ጊዜ ስትለም ዚዮም ይደርስና ነይ የሆነ ቦታ ደርሰን እንምጣ። የትም ሄዳ አትችልም፣ እሷ ከሌለች ማን ይንከባከበኛል? ከምን እንጨቃጨቅ? ለምን ቴኒስ ተጫውተን አሸናፊው ጋር አትሄድም? እሺ እንጫወት ይለውና እሷም ሊሰማት ስላልፈለጉ ትተዋቸዋለች። ጨዋታውን ሲጀምሩም ሁሉም ለማየት ተሰባሰባሉ። ብዙም ሳይቆይ ግን ሊና ሞት ይወድቃል። እሷም ይህ እንደሚፈጠር ነግሬህ ነበር እኮ ለምን አትጠነቀቅም ብላ እግሩን ታሽለታለች። ዚህም በተወራረዱት መሰረት ስላሸነፈ ይዘዋት ይወጣል። ቅናቱ መቋቋም ያቃተው ሊንም ምንም ማሰብ ስላልቻለ ይስላታል። ለድርሰቱ መነሻ እንደሚሆነው በማሰብም ለአድናቂዎቹ ስዕሉን ሲያጋራው ሜጁ ላይ ያለው ነጥብ ታየውና የምትወደው ደራሲ ዚዮ እንዳልሆነ መጠራጠር ትጀምራለች።
ዚሁም ለጥናቱ የሚረዳውን ጥያቄ ስጣትና መመለስ ትጀምር። ድሮ ያሳለፈችውን ስላስታወሳት ይዞርባታል። ይህንን ያስተዋለው ሊንም ይዘዋት ይወጣና ሰላም የማይሰማሽ ከሆነ ምንም ነገር መመለስ አይጠበቅብሽም ቢላትም ዚሁን መደገፏን ስላላቆመች ተናዶ ጥሏት ይወጣል። ማታ ላይም የተፈጠረውን ለጓደኛዋ ስትነግራት ሊንን ተወጀዋለሽ እንዴ? እሱ እንደሚወድሽ ግልጽ ነው። የሊን ጓደኛም ቢሆን ሜን ተወዳታለህ፣ በጣም እርግጠኛ ነኝ። ቶሎ ብትነግራት የሚሻል ይመስለኛል። አይ እንደዚህ አይነት ነገር የለንም፣ ለጥናታችን ስለምትረዳን ብቻ ነው የምንገናኘው ይለውና ለማናጀሩ ደውሎ ውድድሩ ላይ ለመሳተፍ ይስማማና ብሩን ክለባቸውን ለመደገፍ እንደሚጠቀምበት ይናገራል። በቀጣዩ ቀንም የሚሳተፉበትን ሀሳብ ሲያመነጩ ይቆዩና ሜደራሲውን አውቀዋለሁ ስላለች የእሱን ስዕሎች እንድታመጣ ይጠይቋታል። ሊሊ ያስቆማት ቢሞክርም ሰው ቀድማ ትስማማለች። ዜው ጋር ሄዳም ለውድድሩ የሚሆን ስዕል ፈልገን ነበር፣ ለማንም ማንነትን አላጋልጥም ቃል ገባለሁ ስትለው ስለሚወዳት ሊያጣት ስላልፈለገ እሺ ችግር የለውም ይዤልሽ እመጣለሁ ብሎ ማስመሰሉን ይቀጥላል። ቤት ገብቶ ሜሊን ማናጀር የሆነችውን እህቱን ስለ ጉዳዩ ሲያማክራት አንድን ሴት ለማማለል ብለ ማዋሸት ጀመርክ ማለት ነው ብላ ታሽፍበታለች። ረዳቷ ሜሊንን የድሮ ስራዎችን ስታመጣ ሊጠቀምባቸው ስላሰበ ይቀበላታል። በቀጣዩ ቀንሜ ዚሁ እንዲገናኙ ስለቀጠራት ልብስ ትመርጥ ጓደኛዋ ፍቅረኛዋን ለማግኘት ትወጣለች። ምን እያደረገች እንደሆነ ስጠይቃትም ትነግረውና እየተቻኮለ ለሊና ያሳውቀዋል። እነዚሁ በቀጠሯቸው ቦታ ተገናኝተውም ሲዝናኑ ይቆዩና አስቸኳይ ነገር ስለገጠመው ይሄዳል። እሷን ብቻውን የተዝናናች ያለ በድንገት ሊን ይመጣና ትደነግጣለች። እሱም ጓደኛው ያለውን ሰምቶ መምጣቱን እያስታወሰ ደስ ይለዋል። ዚሁ ሊያሸንፍላት ያልቻለውን አሻንጉሊትም ያሸንፍላታል። እሷም ያገኘችውን አሻንጉሊት ሰጠውና ለዚህ ውስጠው በጣም ወዶት ነበር ስትለው ቢናደድም ይቀበላታል። ጥሩ ጊዜ እያሳለፉም እስከ ማታ ይቆዩና እጁ ላይ ያለውን ነጥብ ስታየው እንዴ ደራሲውም እኮ እንደዚህ አይነት ምልክት አለው፣ ያልተለመደ እኮ ነው፣ ብዙ ሰዎች አላቸው። ወደ ዶርማ ስትመለስም ዚሁን ታገኘውና በጣም ይቅርታ ቀናችንን አበላሸሁት፣ ሌላ ጊዜ መገናኘት እንችላለን አይደለ ቢላትን መልስ ከመስጠቷ በፊት ጓደኛዋ በሩ ሊዘጋ እንደሆነ ልትነግራት ስለደወለች ጥላው ትሄዳለች። ሊን ያነሳትን ፎቶዎች በሙሉ እያየ ደስ ይለዋል። ጠዋት ስትነሳ ግን ኢንተርኔት ላይ ከሁለቱም ጋር ስትዝናና የሚያሳይ ቪዲዮና ፎቶ ተለቀው ስለነበረ ሰዎች አታላይ እንደሆነች ሲናገሩ አፍራ ትሸፋፍናለች። ዚሁ አግኝቷትም ምን ሆነሽ ነው? ምንም፣ ግን ስልክን አትክፈተው እሺ፣ ለአንተ የተሻለ ነገር ነው የሚሆነው በትሎም ከፍቶ የተለቀቀውን ያየውና ከሊን ጋር ስትዝናና እንደነበረ በማወቁ ይከፋል። ይህን ነገሩን ሲያውቅም ተጨንቀው መልእክት ቢልክላትም ላይብረሪ ውስጥ ተደብቃ ስለነበረ ሳትመልስላት ትቀራለች። እንድታገኘው ብሎም የደራሲውን ስዕሎች እንደሚሰጣት ሲነግራት እየተቻኮለች ትሄዳለች። ደህና ነሽ ግን? አዎ ደህና ነኝ ትለውና ሊወጡ ቢሞክሩም በሩን እንድትዘጋባቸው ይደርሱበትና እዛው ለማደር ይወስናሉ። እሷም ስራውን ሲሰራ ያየችው አጠገቡ ትተኛለች። ጠዋት ጽዳቷ ስትመጣም ትከፍትላቸውና ወደ ዶርማ ሲሸኛት በድጋሚ ፎቶ አንስታዋቸው አብረው እንዳደሩ ማውራት ጀምራሉ። ሜንም እንደ ልጅነቷ ተማሪዎቹ ያስቸግሯታል። በዚህ ተናደደችው ጓደኛዋን ፎቶ ያነሱት ጋር ትሄድና እናንተ ናችሁ አይደል የለቀቃችሁት? አዎ እና ምን ልታረጊ ነው? ያየነውን የለቀቅ ነው ሲሉ ሜ ተደብቃ ስትሰማ ትቆይና ሊነም ሰዎች ሁሌ ማውራታቸው አይቀርም፣ ከኛ የሚጠበቀው ለነሱ ቦታ ለመስጠት ብቻ ነው ያላትን ታስታውስና ራሷን አደፋፍራ ወጥታ ለማንኛውም ግን ፎቶዋችሁ ጥራት የለውም፣ በቀጣይ ጽድት አድርጋችሁ አንሱን እሺ ብላቸው ትወጣለች። ጓደኞቿም ምንም አትጨነቂ፣ ሲሲቲቪውን አይተው ምንም እንዳልተፈጠረ ማወቅ ይችላሉ ብለው ያጽናኗታል። ወደ ሊንጋራ ስቴዲየም ተኝቶ ታገኘውና ፀሐይዋ እንዳታስቸግረው ትሸፍንለታለች። እንደ ነቃም የክለባቸው ረዳት አስተዳዳሪ እንድትሆን ይሾማታል። ሌሎቹም በሀሳቡ ይስማሙና ለፌስቲቫሉ የተለያዩ ሀሳቦችን ማምጣት ይጀምራሉ። የፌስቲቫሉ ቀን ላይም ልጅ ያለች አስቸግራት የነበረውን ልጅ ሳይሆንና ትፈራለች። ሁኔታዋን ያየው ሊንም ሊያዋራት ቢሞክርም ጥላው ትሄዳለች። ልጅም ተከትሏት ሲሄድም ዜው ይደርስና ያስቆመዋል። ወደ ውስጥ ይዘዋት ሲገባም የደራሲውን ስዕል እንደሰቀሉት ያይና ከእህቱ የሰረቀው ወረቀት እንደማይጠቅመው አስቦ ይጥለዋል። ሜይና ጓደኛዋም ደህና ስላልሆነች አየር ለመውሰድ ሲወጡ ልጁ የድሮ ፎቶዋን ይዞ ሄድና አንድ ላይ ተምረናል አይደለ? ይችን ልጅ ነው የምትመስለው። ጓደኛዋም ምንድነው የምታወራው? እሱ አይደለችም፣ አትታየም እንዴ? በላውን ዞር በለልን ብላ ታባረዋለች። ወደ ውስጥ ስትገባም ሊን ሜት እንዳለች ጠይቃትና ሊያናግራት ሲሄድም ስዕሎቹን ያየች ያገኛታል። እውነቱ ልትነግሪኝ ትችያለሽ፣ ታውቂያለሽ አይደለ? ውሸት ልክ እንደ በሽታ ካላቆምሽ ይባባሳል ይልና ግንባሯ ላይ አሻንጉሊት ስሎ ሰጣትም የደራሲውን ስዕል ለሚመስለው በጣም ያምራል። በነጋታው ሜ ወደ ደስተኛ ማነቷ ተመልሳ የአሻንጉሊት ልብስ ለብሳ ብትወጣም ብዙም ሳይቆይ ግን የደራሲው ስዕሎችና የወደፊት እቅዶቹ ይፋ እንደሆኑ ይደርሱበታል። ይህንም ባየው ነገር ይደነግጣል። ዚሁም ድርየው ጋር ሄዶ ትናንትና የጣልኩትን ወረቀት አንተን ያነሳው አይደለ? ለምንድን ነው እኔን የምትጠይቀኝ? ሲጀመር ደራሲው ራሱ ስራውን በየቦታው ለምን ያዝረከርካል? ስለው ሜ ተሰማና ደራሲው ዚሁ አለሙና ስዕሎቹን በኮምፒውተር እንደተሰሩ ትደርስበታለች። ስዕሎቹን ከግቢው እንዳይወጡ ለማድረግም ወስና ሊን ለማፈለግ ስትወጣም ዚሁን ታገኘዋለች። ምንም እንኳን የምታደንቀው ሰው እንዳልሆነ ብትደርስበትም ከመጀመሪያው ጀምሮ ነግሯት ስለነበረ
ለሱ ያላት አክብሮት ግን ሳይቀነስ ይቀራል። ወዲያውም ሊን ማስኩን ለብሶ ይመጣና ስዕሎቹ የእሱ አለመሆናቸውን ያረጋግጥላቸዋል። ሜይ በምታየው ነገር ደስ ብሏት ስትዘለም ይጠራትና ያቅፋታል። ከደስታዋ ብዛትም በጣም ነው የምወድህ ብላው ሮጣት ሄዳለች። ዱርዬውም ያገኛትና እንደ ድሮ ሊመታት ሲሞክር ሊን ያድናትና ይዘዋት ይወጣል። ራስሽን መከላከል ለመጅሺ ማንም ሰው እንዲጎዳሽ አትፍቀጂ። እሺ ታውቃለህ፣ አንተን ፊርማ ለማግኘት ብዬ ብዙ ርቀትን ተጉዤ አውቃለሁ፣ ግን ረፍዶብኝ ስለነበረ እንዳመለጠኝ ሳሰብ አንተ ግን እንዳላዘን ብለህ ፈረምክልኝ። በጣም ነበረ ደስ ያለኝ ስትለው አሁንም ጓንቱን አውልቆ ይፈርምላትና እጁ ላይ ያለው ምልክት ከሊን ጋር መመሳሰሉን ታስተውላለች። ከተሰናበተችው በኋላም ለጓደኞቿ እንዳገኘችው የተናገረች ደስታዋን ትገልጽላቸዋለች። ሁሉም አንድ ላይ የተነሱትን ፎቶዎችም ግድግዳ ላይ የለጠፈ የተቆየና ሊን ሲመጣም የት ሄደህ ነው? ጥሩ ጊዜን ያሳለፍነው። መልስ ስጣት ሲቀርም ደራሲውን ስላላገኘው ከፍቶ ነው አይደለ? አትጨነቅ፣ ትኬት ሰጥቶኛል ይዤ ሄዳለሁ ስትለው አፍሮ ፊቱ ይቀላል። ምን ነክቶ ነው? ትኩሳት ያዘህ እንዴ? ብላ ስትጠጋውም የባሰ ይረብሻል። ጓደኛዋም የሚን የድሮ ፎቶ ታገኘውና ዱርዬ እውነቱን ሲናገር እንደነበረ ትደርስበታለች። ሜን ለብቻዋ አግኝታተም ከዛ ልጅ ጋር የት ነው የምትተዋወቁት? ተማሪ እያለ እንዳያስቸግረኝ ብዬ ያስተማረችን ልጅ እንደሆንኩኝ ዋሽቼው ነበር። እውነቱን ሲያውቅ ግን በጣም ነው ያሰቃየኝ። አሁን እናንተ ስላላችሁኝና ከጎኔ ስለሆናችሁኝ በጣም ነው ደስ ያለኝ። በቀጣዩ ቀንም ጓደኛዋ ውስጥ የተደበቀ ካሜራ ታገኛለች። ማን እንዳስቀመጠው ለማወቅ ተሰብስበው ሲጠብቁ ይቆዩና ማታ ልጁ ሲመጣ ይዙታል። ዱርዬው መሆኑን ሲያውቁም ይገረማሉ። እሱም ሴቶቹን ለማምለጥ ቢችልም እነ ሊን ይዙትና ያሳስሩታል። ወደ ዶርም ሲመለሱ ሜይና ሊን ይታያዩ ይሳሳቃሉ። በህልሟም ደራሲው እሱ እንደሆነና እንደምትወደው ስላወቀ ሲያሽፍባት እያየች ታድራለች። ጠዋት ላይም ሊን እጁን ተጎድቶ ስለነበረ እያከመችለት ታውቃለህ፣ እዚህ ስመጣ ትክክለኛ ጓደኞችን ያገኘሁት። ከዚህ በኋላ ደራሲውን ካገኘሁት ብዬ አልጨነቅም። እንዴ እሱንማ ማግኘት አለብሽ። አይ ትቼዋለሁ ትለውና ወደ ክለቡ ሲሄዱ ውድድሩ እንዳሸነፉ ይሰሙና ሁሉም ደስ ይላቸዋል። ወዲያም ድሮ የክለቡ አባል የነበረችና ከሊን ጋር የምትቀራረብ ልጅ ከውጭ ተመልሳ ትመጣለች። ጥናቱ ላይ ለመሳተፍ ፈልጋም ለምን እኔ እንዲሆን አትፈቅደልኝም? አይ ሜይ የምትፈልገው አይነት ሰው ናት፣ እሷ ብትቀጠል ይሻላል ብሎ ቁርጧን ያሳውቃታል። ከሜይ ጋራም ጥናቱን እየሰራ ያለ እላይዋ ላይ ይወድቅባትና ልጅቷ አይታቸው ትቀናለች። ምሽቱን በሙሉም ስለ ሜይ እያሰበ ስራው ላይ ማተኮር ያቅተዋል። በነጋቷም ልጅቷ አሁን ብላ ስትቀርበው ያየችው ሜይ መቅናቷን ትጀምራለች። ልጅቷም የባስ ብላ የሚበላ ነገር ይዘሽልን ብትመጪ ደስ ይለኝ ነበረ አይደል እንዴ ሊን ስትለው ሊያስቆማት ስላልሞከረ ሜይ እየተበሳጨች ትወጣለች። ልጅቷም ደራሲው አንተ እንደሆን ካውቃለሁ፣ እስከ መቼ ልትደብቀን ያሰብከው? እና ደግሞ ይቺ ልጅ ለምንድነው ረዳት አስተዳዳሪ ያደረካት? ስለሚገባት ነዋ። ሜይ ገዝታ እንደመጣችን መነድሯን በግልጽ እያሳየች ይኸውላችሁ ብሉ ብላ ትቀመጣለች። ማታ ላይም ሁለቱም ሰዎች ዚሁ አብሯቸው ለራት እንዲወጣ ይጠይቁታል። እሱም ደስ ባይለውም ቢስማማም በዙም ሳይቆይ ግን ይወጣል። ልጅቷም ትከተለውና አሁንም እንደምወድህ ነው እንደምታስበው? አይ አይደለም፣ የዛን እንዴት በሚያስጠላ መልኩ እንደማትፈልገኝ እንደተናገርክ መርሳት የለብህም። በጣም ነበር የጎዳኸኝ። ይቅርታ። በቀጣዩ ቀንም እንደ ክለብ ለመዝናናት ይወጡና አስፈሪ ወደሚባለው ቤት ሄዳሉ። አጫዎቹም ሁላችሁም ስልካችሁን ትሰጡኛላችሁ፣ ከዚህ ቤት መውጣት የምትችሉት የተሰጣችሁን ሚስጥር መፍታት ስትችሉ ብቻ ነው ብሎ ያስገባቸዋል። ሁሉም ፍርሃት ቢሰማቸውም ደህና እንደሆኑ እያስመሰሉ ተከፋፍለው ፍንጭ መፈለግ ይጀምራሉ። ከብዙ ሙከራ በኋላ ፍንጮቻቸውን ያሰባስቡና በሩን ከፍተው ይወጣሉ። አጫዋቹም ስልካቸውን ሊሰጣቸው ሲሄድም ይጮህባቸውና ፈርተው እየተሯሯጡ ወደ መኪናው ይገባሉ። ሜይና ሊንም አንድ ላይ ተቀምጠው የበለጠ ይቀራረባሉ። ማታ ላይም ጓደኛው ለፍቅረኛ የሰርፕራይዝ ላዘጋጅላት እያሰብኩ ነው፣ አንተም ብትሆን ሜይ እንደምትወዳት በቶሎ ብትናገር ነው የሚሻል ይለውና እሱ ምክሩን ሰምቶ ፊልም እንዲያዩ ሊጋብዛት ያስብና ሊጽፍላት ሲልም በደራሲው አካውንቱ ስለምትወደው ልጅ እንዲያማክራት የጻፈችውን ያዩና ደንግጦ ስልኩን ይጥለዋል። እራሱን አረጋግቶም ስሜቷን በግልጽ እንድትናገር ያደፋፍራትና ታመሰግነዋለች። በራሱ አካውንትም ፊልም እንዲያዩ ሲቀጥራት በጣም ደስ ብሏት ትስማማለች። በነጋታውም ለጓደኛዋ ለሊ እንደምወደው ልነግረው ወስኛለሁ፣ ጥሩ ነው ግን ደግሞ ስለ ድሮ የደበቅሽውንም ንገሪው፣ ምንም እንዳትዋሽው ብላ ትመክራታለች። ሜይ ተስማምታም ሊን ጋራ ብትሄድም አባላቶቻቸውን ስለዋሹት ተናዶ ሲቆጣቸው ትሰማና ፈርታ ትተዋዋለች። ከፌዳም ራሷን ለማረጋጋት ስትሞክር ጓደኞቻቸውን ታያቸዋለች። ተደብቃ ስትሰማቸውም ሁለቱም ለሌላ ሰው ያልተናገሩትን ጉልቶቻቸውን ተነጋግረው አንድ ላይ ሲሆኑ ታይና እሷም ለሊን ስለ ድሮዋ ካወቀ በኋላ ይቀበላት እንደሆነ ማሰብ ትጀምራለች። ማታ ላይም ሊን ሲያማት እንድትጠቀምበት አስቦ የሰጣትን ስጦታ ይዛ ደስ ብሏት ሲወጡ ጓደኞቻቸውን ያያቸውና አይኗ እንድትሸፍን ያደርጋታል። ትንሽ እንደራቁም ሊን ይህ አመት ቶሎ ነው አይደል ያለቀው? አዎ በረዶ ሁሉ ላይ ጥል ይችላል እየተባለ ነው። እኔ ግን በረዶ በጣም ነው የምወደው። በቀጣዩ ቀንም እዚሁ ለተማሪዎቹ ፕሬዝዳንትነት እንዲመረጥ ፖስተሩ ተለጥፎ ያዩና አዲሷ ልጅ ጋራም ሄዶ ማን ጠይቆሽ ነው ይሄንን ያስለጠፍሽው?
ሲላት መልስ ሳትሰጠው ተቀብላው ትሄዳለች። ሚም እሷ አይደለችም የለጠፈችው ሌላ ሰው ነው፣ ይቅርታ ተጠይቃት የተሻለ ይመስለኛል ትለውና ከሊን ጋር ተቀጣጠረች። ትዝ ስላላት የተቻኮለች ትሄዳለች። እንደደረሰችም ከሩቅ ሲመጣ ያገኘችው ተቀርጸዋለች። እሱም እንደደረሰ ጆዋን ይዛትና መንገዱን አንድ ላይ ተሻግረው ፊልማቸውን ያያሉ። ሲወጡም በረዶ ወዳለው ሳለችው በበረዶ የተሞላ መሬት አዘጋጅቶ ይወስዳትና ደስ ብሏት እንደ ሕፃን ተወርቃለች። አሻንጉሊት እየሰጣትም በጣም ነው የምወድሽ፣ ፍቅረኛ ለመሆን ፈቃደኛ ነሽ? አሁንም በጣም ወድሃለሁ ትለውና ፍቅራቸውን ይገላለጻሉ። እስከ ማታ ድረስም ሲዝናኑ ይቆዩና ሲያቅፋትም ደራሲው አንተ ነህ አይደለ? አዎ እኔ ነኝ ይላትና ደስ ይላታል። እውነቱን ስላወቀች ብሎም ወደ ቤት ይወስዳታል። እሷም ትልቅ መሆኑን እየደነቀች ትጎበኛለች። ለምንድነው ግን ሁሌም ነጭና ጥቁር ቀለም ብቻ የምትጠቀመው? ሌሎቹን ቀለሞችን ስለማልወድ ነው ይላትና ሲጠጋት ስላፈረች ያሽፍባታል። ሻወር ከወሰዱ በኋላ እሷን አልጋ ላይ ያስተኛትና እራሱ መሬት ላይ ይተኛል። ለምንድነው ግን ማንነት እንዲታወቅ የማትፈልገው? ከመጀመሪያውም ጀምሮ በሰዎች መታየት ደስ የሚለኝ ሰው አልነበርኩም። ከማናጀሬ ጋራም በዛን የተስማማ ነው። ምንም አትጨነቅ፣ እኔ ሚስጥርህ ለማንም አልናገርም። ስለ ፍቅራችንም ቢሆን እሱንማ ተናገሪው እንጂ ለምን እንደብቀዋለን? የመጀመሪያ እኮ ነው፣ ለራሴ ብቻ ነው መያዝ የምፈልገው። እሺ እንደፈለግሽ አርጊ፣ ለምን አልጋው ላይ ተተኛም? ይበቃናል እኮ ብላ ስትለምነው ይስማማና ስለ ድርሰቶቹ ሲያወሩ ይቆያሉ። ስለ ብቸኝነቱም ስለነገራት ቤተሰቦችም ስራ ስለበዛባቸው እንጂ እንዳንተ አይነት ልጅ ጣልታው ሊሆን አይችልም፣ አሁን ደግሞ እኔም ከጎንህ ነኝ ስትለው የሚረዳው ሰው ስላገኘ ደስ ይለዋል። ጠዋት እንደተነሳም ዝም ብሎ ሲያያት ይቆይና ዶክተር የሆነችው እናቱ በሩን ስታንኳኳ ሰምቶ ይነሳል። ምግቡን እያስቀመጠችለትም ቤት ውስጥ ሰው ይዘህ መምጣትን አቁም፣ አባትህ ካወቀ በጣም ነው የሚናደድብህ ትለውና ትወጣለች። ስትነሳ የእናቱ ምግብ ያቀርብላትና አንተ እንደዚህ ጥሩ ምግብ አብሳይ እንደሆንክ ለምንድን ያልነገርከኝ እያለችው ባልሰራው ምግብ ታደንቀዋለች። ትምህርት ቤት ሄደውን ብቻዋን ሆና ያየትና ምን እያሰብሽ ነው? ሲው ልጅቷን በጣም ነው ያስከፋት፣ ግን ይቅርታ እንኳን አልጠይቃትም። ሁሉም ወንዶች እንደሱ ልበቢስ እንደሆኑ እያሰብኩ ነበር። አይ እኔ እንደዚህ አይደለሁም። ከክላስ ደግሞ ወደ ካፌ ስከተልሽ ቦለ ራሱ ምንም አይመስለኝም እያለ ቀለል እንዲላት ለማድረግ ይሞክራል። ከጓደኞቻቸው ጋር ሲገናኙም ትናንትና የት ሄዳችሁ ነው? ጠፋችሁብኝ እኮ። አንተ ደግሞ ፍቅረኛሞች እንደሆኑ መረዳት አቃታ እንዴ? ሊዝናኑ ወጥተው ይሆናላ ይባባሉና ሲወጡሜ ይቅር በለኝ፣ በእኔ ምክንያት ለማንም ስለ ግንኙነታችን መናገር አልቻልንም። አይ ምንም ችግር የለውም፣ ለእኔ ያለን ነገር በቂ ነው ይላትና ዶርማ እንደገባችም ጓደኛዋ ስለ ድሮ ህይወቷ እንዳልነገረችው ስታስታውሳት እያሰበች ትረበሻለች። በነጋታም ሊን ጓደኛውን እያየ ፍቅሩን በሁሉም ፊት በመግለጹ እየቀና ሚን ቢጠብቃትም እንደመጣች ግን የተቻኮለች ተመገባ ስትሄድ ይከፋዋል። ዚዮ ጋር ሄዳ ምርጫው እንዲያሸንፍ አዲስ ወለጅ የሰጠቻትን መረጃ ትሰጠዋለች። እሱም ለልጅቷ በመልእክት ምስጋናውን ይገልጽላታል። ሜሊንን ለማግኘት ብትሄድም ሰው ባየች ቁጥር እየገፈተረች ታስቸግረዋለች። ብቻዋን ሊያወራት ቢወስዳትም ስልኳን እያየችው ትኩረት ሳልሰጠችው ተናዶ ይቀማትና እንደሚወደድ ተሰያታል። አዲስ ወለጅና ዚዮ ይታረቃሉ። የምርጫው ውጤት ሲመጣም ዚዮ በማሸነፉ ደስ ይላቸዋል። ድሉን ለማክበር ሲሰበሰቡም ሊን ሁሉም ፊት ቆሞ ሜይ ፍቅረኛ መሆኗን ቢናገርም ቀድሞውኑ ጠርጥረው ስለነበረ ደስ እንዳላቸው ገልጹለታል። ጓደኛዋም በጣም እድለኛ ሰው ነሽ፣ እኔ ሁሉም ነገር ቢኖረኝ ራሱ ፍቅር ማግኘት ስላልቻልኩኝ ብቸኝነት ይሰማኛል። ምሽቱን በሙሉ ሲዝናኑ ይቆዩና ዶርም እንደተዘጋ በማሰብ ሊን ወደ ቤቱ ሊወስዳቸው ይወስናል። አዲስ ወለጅም ዚዮን ሁሌም ስለሌሎች ደስታ ማሰብህን አቁምና አንተ የምትፈልገውን አድርግ፣ እስኪ ለአንዴ እንኳን ሞክረው ትለውና እንደምትወደው አሳይታው ስላፈረች ጥላው ትሄዳለች። ሊን ጓደኞቹን ይዞ ወደ ቤቱ ሲሄድም ትልቅነቱን ያደንቃሉ። ጠዋት ላይ ግን ቤተሰቦቹ ቤት ውስጥ የተሰበሰቡትን ልጆች ሲያዩ ይደነግጣሉ። ልጆቹም እንዳዩዋቸው እየሮጡ ይወጣሉ። መሄድ ብትፈልግም ሊን ያስቆማትና እማዬ አባዬ ፍቅረኛዬን አተዋውቋት ሲል አባቱ ቢናደድም እናትየው ግን ስለተዋወቀን ደስ ብሎኛል፣ እኛ ብቻችንን እናውራ ብላ ይዛ ትወጣለች። አባቶም ተምረህ ትክክለኛው መንገድ ተከተለ ሀብታም ብትሆን አይሻልህም? ከእንደዚህ አይነት ከማይረቡ ሰዎች ጋር ጊዜን እያባከንክ የኔንም ስም ከምታጠፋው። እናትየውም ለሚ ሊን ውጪ እንዲማር ስለሚፈልጉ ሊልኩት እንደሆነ ትነግራታለች። ወደ ዶርም ሲመለሱም ትቷት ሲሄድ ምን እንደሚፈጠር እያሰበች ትፈዛለች። ዚዮም የምትወደውን ልጅ ያገኛትና ድሮ ላይ ልትቀርበው በሞከረች ቁጥር ችግሮችን ትፈጥርበት ስለነበረ እንደ ራቃት እያስታወሱ ይሳሳቃሉ። አሁን ግን የጠራሁሽ ለእርዳታሽ ላመሰግንሽ ነው፣ ሁሉንም እንደ አዲስ ብንጀምር ደስ ይለኛል ይላትና ትስማማለች። በዓል ደርሶ ሜ ወደ አባቷ ጋር ስትሄድ እንዳያት ደስ ይላውና ያቅፋታል። እና አሁን አድገሽ ፍቅረኛ ያሽ ማለት ነው? ኧረ አባዬ ደግሞ ይልቁን እርቦኛል ብላ ወሬውን ታስቀይረዋለች። ይህንም ቤተሰቦቹ እንደተለመደው ስራ ስለበዛባቸው ለበዓሉ እንደማይመጡ ይነግሩታል። ሜ ደውላለትም አባቴ ስለ ግንኙነታችን አውቋል፣ ሲያገኝ እንደሚያሰቃይህ እርግጠኛ ነኝ እና ልምጣ እንዴ? በዓሉን ብቻዬን ማሳለፍ አልፈልግም ቢላትም እናቱ ያለቻትን ነገር አስታውሳ ሳትስማማ ትቀራለች። በቀጣዩ ቀንም ውጪ ስለሚሄዱ ሊነግራት ደጋግሞ ቢጽፍላትም ስራ በዝቶባት ስለነበረ መልስ ሳትሰጠው ትተኛለች። ጓደኛው መጨናነቁን ተመልክቶ
ለምን ሄደህ በአካል አታናግራትም? እሱ የሚሻል ይመስለኛል። እሱም ምክሩን ተቀብሎ የመንደሯን አድራሻ ይፈልግና ይሄዳል። መንገድ ላይ ሆኖ መልክ ሲልክላት ባታምነውም እውነቱ እንደሆነ ስታውቅ ግን ትገረማለች። እንደደረሰም ዱርዬው በካሜራ ምክንያት ሊበቀላት አስቦ ሲመጣ ያየውና እንዳይነካት ያስቆመዋል። እሷን ማዳንህ ጥሩ ነገር መስሎህ ነው፣ ስለማታውቃት ነው፣ በጣም ውሸታም ናት፣ ትርጉም ላለውም ለሌላውም ነገር ነው የምትዋሸው ብሎት ይወጣል። ሲከተሉትም አባቷ ያቸውና ምን እየሰራሽ ነው? ማነው እሱ ደግሞ? የክላሴ ልጅ ነው፣ መድኃኒት ፈልጎ ነው የመጣው ብላ ተዋሸዋለች። አባቷም አብሯቸው እንዲበላ ጋብዘውና ስለሞተችው እናቷ ይነግረዋል። ምሽቱንም ሆቴል ለማሳለፍ ይሄዳል። በቀጣዩ ቀንም ዱርዬው በድጋሚ ሜን መንገድ ላይ ጠብቃትና ችግር ለመፍጠር ሲሞክር ልኩ እንዳለፈ ስትሰማ ትመታዋለች። ሊን ሲደርስም ከልጁ ጋር ይጣሉና ስለተጎዳ አባቷ ያክመዋል። ብቻቸውን ሲሆኑም በቃ እኔ በቶሎ ብመለስ ይሻላል ስላት ስለ ድሮዋ መናገር ይኖርባት አይኖርባት መወሰን ስራ ቃታት። መልሳት ሰጠው ትቀራለች። ጠዋት ላይም በዓልን አብረን ብናሳልፍ አይሻልም ብትለውም ለመሄድ ስለወሰነ ይወጣል። አባቷም የምትዋሸው ያሉባትን ችግሮች ለማምለጥ ብቸኛ ምርጫ መስሎ ስለሚታያት ነው እንጂ ሰዎችን ለማታለል አስብ አይደለም። ስለው እስካሁን የዋሸችውን ውሸቶቿን ሊረሳላት ይወስናል። ሲገናኙም ውጭ ልትሄድ እንደሆነ አውቃለሁ፣ ግን ምንም አታስብ፣ ሁሌም ቢሆን ልጠብቅህ ፈቃደኛ ነኝ። የማፍቅራት ሴት እዚህ እኮ ናት፣ ለምን ሄዳለሁ ይላትና እሷ ምንም ሳትደብቅ ስለ ድሮ ህይወቷና ከድርዮ ጋር ስላጣላት ነገር በሙሉም ትነግረውና ስላመነችው ደስ ብሎ ተቅፋታል። በዓሉንም ከቤተሰቦቹ ጋር ተመልሶ ያከብራል። እነሱም የጥሩ ሰው እንደሆነ ስለገባቸው ግንኙነታቸውን ይፈቅዱላቸውና ውጭ መሄድ ካልፈለገም ላለማስገደድ ይወስናሉ። ኮሌጅ ሲመለሱም ለጓደኞቿ በሙሉ ስለ ዱርዬው ትነግራቸውና ሰላም ይሰማታል። ይህንም ማንነቱን ይፋ ያደረገውና በድፍረት ካሜራ ፊት ቀርቦ ሜይ ከጎኑ ትሆናለች። አዲሱ መጽሐፉን መጀመሪያ የተገናኙበት ወንበር ላይ ሆና ስታነብ ያገኛትና እየቀለደባት ሲሯሯጡና ጥሩ ጊዜ ሲያሳልፉ እያሳየን ፊልሙ ይጠናቀቃል።